ሁሌ ግን ቴክስት ማንበብ መልካም ስለሆነ ልማዳችን እንዲሆን ስለምንፈልግ ቴክስት እናነባለን። ኤፌሶን ምዕራፍ 4 ከቁጥር 7 ጀምሬ እስከ 12-13 ድረስ አነባለሁ። ነገር ግን እንደ ክርስቶስ ስጦታ መጠን ለእያንዳንዳችን ጸጋ ተሰጠን። ስለዚህ ወደ ላይ በወጣ ጊዜ ምርኮ ማረከ፣ ለሰዎችም ስጦታን ሰጠ ይላል። ወደ ምድር ታችኛ ክፍል ደግሞ ወረደ ማለት ካልሆነ ይህ ወጣ ማለትስ ምን ማለት ነው? ይህ የወረደው ሁሉን ይሞላ ዘንድ ከሰማያት ሁሉ በላይ የወጣው ደግሞ ያው ነው። እርሱም አንዳንዶች ሐዋርያት፣ ሌሎች ነቢያት፣ ሌሎች ወንጌል ሰባኪዎች፣ ሌሎች እረኞችና አስተማሪዎች እንዲሆኑ ሰጠ። ሁላችን የእግዚአብሔር ልጅ በማመንና በማወቅ ወደሚገኝ አንድነት ሙሉ ሰው ወደ መሆን የክርስቶስን ሙላት ወደሚሆን ወደ ሙላቱ ልክ እስክንደርስ ድረስ ቅዱሳን አገልግሎትን ለመስራትና ለክርስቶስ አካል ሕንጻ ፍጹማን የሆኑ ዘንድ ይላል። እግዚአብሔር የተባረከ ይሁን። ስለዚህ በዚህ ቃል ይህን ትምህርት ነው ዛሬ የምንቀጥለው። ከዛ በኋላ ከቀጥሎ ካሉት በኋላ ደግሞ እስከ 16 ድረስ ኔክስት እንደ እግዚአብሔር ፍቃድ በሌላ ሐሳብ ደግሞ እንመጣለን። አንድነት የሚለውን ሐሳብ ከዚህ አሁን ከምናየው ክፍል በተለይ ማሰሪያ እያበጀለት ነው የምንሄደው። እሱን እየጠቀለልን ነው የምንሄደው። ዛሬ ከጸጋ ስጦታዎች አንጻር ጌታችን ኢየሱስ ክርስቶስ ወደ ሰማይ ሲሄድ ምርኮ ማርኮ ለሰዎች ስጦታ ሰጠ የሚለው በተለይ ከ8 እስከ 11 ያለው ቃል ታስታውሳላችሁ። ወደ ላይ ሲወጣ ልክ አንድ ወታደር በሚያሸንፍበት ድል በሚያደርግበት ሁኔታ ነው ይሄ አገላለጽ የሚገለጠው። ያው ጳውሎስ ከሮማ ወታደሮች ጋር ብዙ እስከ ኤፌሶን 6 ድረስ ስንሄድ ገና ብዙ እናያለን። እነዚህ ከሚማርኩ ከሚያሸንፉ ወታደሮች ጋር ጎን ለጎን ብዙ የሚኖር ሰው ስለሆነ የማሸነፍ ሚስጥር አሸንፈው ሲመጡ የሚያከፋፍሉት ምርኮ ከሱ ጋር አብሮ አያይዞ ነው የሚናገረው። በኋላም በወታደሩ የሚለብሰው ልብስ አንድ የታጠቀ ሰው ከራስ ጸጉሩ ጀምሮ እስከ ጫማው ድረስ በእጁ በግራና በቀኙ ደረቱ ላይ በወገቡ ላይ የሚታጠቃቸውን ትጥቆች በሙሉ እንደዚህ እያስታወሰ ነው። ይሄ ከክርስቶስ ወደ ሰማይ ሲሄድ ማርኮ ለሰዎች ስጦታን ከሰጠው አንጻር አንድነታችን በዛም የተሳሰረ ነው የሚል ነገር ያነሳል። እግዚአብሔር የተመሰገነ ይሁን። ባለፈው እንደነገርኳችሁ ይሄ የወልድ ስጦታ ነው የሚባለው እንጂ የመንፈስ ቅዱስ ስጦታን ደግሞ ብንጨምር ወደ 26 ስጦታዎች ምናልባት ከዛም ሊዘሉ ይችላሉ። ምክንያቱም አሁን የዝማሬ ስጦታ፣ አንዳንድ ሌላ ያልገቡ ስጦታዎች አሉ። አሁን በጣም ቤተክርስቲያን እየተጠቀመችባቸው አሉ፣ ግን ስጦታ ተብሎ ያልተዘረዘሩ በርካታ ስጦታዎች አሉ። ነገር ግን ስጦታ ተብሎ የተጠቀሱት ራሱ ወደ 26 አካባቢ ይደርሳሉ ማለት ነው። ከዛ ውስጥ ዛሬ በጣም የምንመለከታቸው ከአምስቱን የወልድ ስጦታ የአገልግሎት ስጦታ የሚባሉትን ነው። ሌሎቹ የመንፈስ ቅዱስ ስጦታ ስለሚባሉ ማለት ነው። እንዲሁ ግን ስጦታዎች እንዴት ይከፈላሉ፣ ምንድነው የሚሆኑት ብለን የተወሰነ ነገር ተመልክተናል። መንፈስ ቅዱስ ለሰዎች የሰጠው ስጦታ፣ ወልድ ለሰዎች የሰጠውን ስጦታ ከፋፍለን ተመልክተናል። የማወቅ የመገለጽ ስጦታዎች ብለን ጥበብ መናገርን፣ ዕውቀት መናገርን፣ መናፍስት መለየትን ተነጋግረናል። የኃይል ስጦታ የሚባሉትን ፓወር ጊፍትስ የሚባሉትን እምነት፣ ተአምራት ማድረግ፣ የመፈወስ ስጦታ የመሳሰሉትን ከቆሮንቶስ 12 እንዲሁ ለመዳሰስ ያህል እነሱ ማየት ይቻላል። እንደገና ደግሞ በንግግር መልክ ደግሞ እነዚህ ቮካል ጊፍትስ የሚባሉት ደግሞ ስጦታዎች አሉ። እነሱ እንደ ትንቢት መናገር፣ ትንቢት በጣም የሚጠቅም ነው። ዛሬ ትንቢት መናገርን ሳይሆን ነብይነትን ነው የምንመለከተው። በነገራችሁ ላይ ጸጋ ስጦታዎች አሁን ድረስ ያ ይሰራሉ የሚለውን ራሱ ነብይነት ይሰራል ወይስ የትንቢት ስጦታ ነው የሚሰራው የሚለውን ጥቂት እንመለከታለን በኋላ። እና ትንቢት መናገር፣ እንደገና ደግሞ በልሳን መናገር፣ እንደገና በልሳኖች የተነገረውን መተርጎም የሚባሉ ንግግር ላይ ብቻ የሆኑ እግዚአብሔር በመንፈሱ የሰጠን ስጦታዎች ደግሞ አሉ። ቤተክርስቲያን እነዚህ መጠቀም አለባቸው። ትንቢት በመናገር ስጦታ መጠቀም አለባት። በልሳን መናገር መጠቀም አለባት። በልሳኖች የተነገረውን ደግሞ መተርጎም የሚባል ደግሞ ጸጋ ስጦታ አለ። እሱ በጣም ቤተክርስቲያንን ለማነጽ የሚጠቅም ነገር ነው። ችላ የተባሉ አሁን ዝም ብሎ አስተማሪነት ላይ፣ ፓስተርነት ላይ፣ ወንጌላዊነት ላይ እንዶ በጣም ከበነው ያለነው እሱ ስለሆነ ነው እንጂ በርካታ ለቤተክርስቲያን የተሰጡ ስጦታዎች ላይ ብናተኩር ቤተክርስቲያን በብዙ እጥፍ ብዙ ምርኮ ልታገኝበት የምትችለው ነገር ነው። ታውቃላችሁ አንድ በእጁ እግዚአብሔር ሚራክል የሚሰራበት ሰው በመሃላችን
እንደው ከተማችን ላይ እንኳን ቢነሳ አስቡት የሚፈጠረው ነገር በጣም ብዙ ነው። ወንጌል ዛሬ በብዙ ልፋት ከምንለፋው ይልቅ አንድ ያን የተሰጠን የጸጋ ስጦታ እንደው በቃ ተቀብሎ የሚያገለግል ሰው ቢኖር ነፍሳት በተለይ በብዙ ችግር ውስጥ የሚያልፉ ሰዎች መጥተው ለህመማቸው ፈውስን ከተቀበሉ በኋላ ጌታ ኢየሱስ ክርስቶስን ወደ ልባቸው፣ ወደ ህይወታቸው፣ ወደ ቤታቸው የማስተናገድ በጣም ኦፖርቹኒቲው በጣም ሰፊ ነው። ነገር ግን ጸጋ ስጦታዎችን ባልተቀበልን መጠን ተቃውሞ አይኖረንም። ግን መቀበል መፍራት የሚባሉ ነገሮች ባላስተናገድን ቁጥር ምን ከለክላቸው ማናስገባቸው ማናሰፋቸው የእግዚአብሔር መንግስቶች በጣም ብዙ ነው እየሆኑ የሚሄዱት። ስለዚህ እግዚአብሔር ሆን ብሎ ነው በመንፈሱ እነዚህ ስጦታዎች የሰጠው። እነሱም ማድረግ ጥሩ ነው። ትንቢት ስጦታ የተሰጠን ሰዎች በመደፋፈር ያው ከስክራች ነው የሚጀመረው። ባንዴ ፐርፌክት አይኮንም። ሁሉ ነገር እየተበላሸ ነው። ስብከት እያበላሸን ነው እንደዚህ የደረስነው። አሁንም እንኳን ፐርፌክት አይደለንም። ሁሉም ስጦታዎች በሙሉ እንደዛ ነው። መሪነት እያበላሸን ባንዴ ፐርፌክት የሆነ ፓስተርነት አይደረስም። ፐርፌክት የሆነ አመራር ኢየሱስ ላይ ብቻ ነው ያለው። ስለዚህ ስጦታ እያደገ ነው የሚሄደው። ዝማሬ በቃ እየተበለሻሸ እንደገና እያስተካከልን ምክር አንዳንዴ አበሳጭተን እየላክን እያናደድን አንጸል እንልክ ብለን ሰባብረን እየላክን ከዛ ደግሞ ስናስተካከል ስጦታው እየተስተካከለ ጥሩ ይሆናል። ሁሉም እንደዚህ ነው። በትንቢትም እንደዚህ ነው። በአጠቃላይ የወንጌል ስጦታዎች ላይም እንደዛው አንዳንዴ የማይሆን ነገር ለማዳን ወጥተን ጭራሽ ሰዎች የሚሰነካከሉበትን ንግግር ተናግረን የምንሄድባቸው ነገሮች እንደዚህ ይፈጠራሉ እኮ። ፐርፌክት አይደለንም። ግን መንፈስ ቅዱስ ተስፋ ሳንቆርጥ ስንቀር ምንድነው ታውቃላችሁ? አሳጥማጆች ናቸው እኮ። ይሄ ስጦታ ያፈሰሰባቸው እኮ አሳጥማጆች ናቸው። አሳጥማጆች እኮ ምንም በቃ ሌላ የመንፈሳዊ ዕውቀት የላቸው። እንደው ብዙ ጊዜ የሚባሉት የዩኒቨርሲቲ የኮሌጅ ትምህርት እኮ እንዳይመስላችሁ። እነዚህ ያልተማሩ ናቸው ማለት እኮ ምንም ሃይማኖት ውስጥ ታይተው አይታወቁም። ሌላ ምን ትምህርት አለ? የአስኳላ ትምህርት እኮ የለም። ያለው ትምህርት የሃይማኖት ትምህርት ነው። ትምህርት ቤት ገብቶ የማያውቁ እና እነዚህ ያልተማሩ ናቸው። የገሊላ ሰዎች ናቸው። የገሊላ ሰው ምንድነው የሚታወቀው? ወይ ግብርና ውስጥ ነው፣ ወይም ንብ ማነብ ውስጥ ነው፣ ወይ አሳጥ ማጥመጅ ውስጥ ነው። ስለዚህ ሌላ ይሄ ትምህርት ውስጥ ምን ውስጥ የነሱ የኢየሩሳሌም ሰዎች አይደሉም። ከተማው በጣም ሩቅ ናቸው። ጠረፍ የአሕዛብ ድንበርተኛ ጋር ያሉ ሰዎች ናቸው። እግዚአብሔር መንፈስ ቅዱስ ግን ለክብሩ ሲባል ጠቅላላ ጸጋውን ያፈሰሰው እነዚህ ያልተማሩ ላይ ሆኖ እግዚአብሔር የተመሰገነ። ለምን እንደዛ በእውቀት አዎ ዘካርያስን ሳነብ ቶራ ሳነብ ምናምን ሳነብ ሊል ይችላል። ከእውቀቱ ጋር ያገናኛል። እነዚህ ምንም የሌለባቸው ግን ጸጋ ፈሰሰባቸው። ጸጋ ማለት ራሱ ሰው ያለፋበት ማለት ነው። እስቲ የጸጋ ስጦታ በሉ። የጸጋ ስጦታ ማለት ማንከፍልበት ማንለፋበት እንዲያርጌ ነው። 40 ቀን ተራራ ወጥቼ ታቦር ላይ ናመጣሁት ማንለው እግዚአብሔር እንዲሁ የሚያፈሰው ነገር ነው። የሚቀበል ሰው ብቻ ነው የሚፈልገው። እግዚአብሔር ይመስገን። ለቤተ ክርስቲያን እድገት ታውቃላችሁ እንደዛ ነው ያፈሰሰው መንፈስ ቅዱስ፣ እንደዛ ነው ያፈሰሰው። ስለዚህ ጥበብ የሚናገሩ ሰዎች በትምህርታቸው ያመጡት እሱ በቃ ፒኤችዲውን ስለያዘ ነው እኮ እንደዚህ ንግግሩን አላየህም አይባልም ወገኖች። ጥበብ መናገር ብዙ በዛ በሐዋርያት ዘመንም አሁንም እንኳን የሚሰራባቸው ሰዎች ከትምህርታቸው ጋር በተገናኘ አይደለም። እግዚአብሔር በጸጋው የሚሰጠው ነው። አሜን። እግዚአብሔር በነፃ የሚሰጠው ነው። ይሄም ደግሞ ለራሳቸው እነሱ እንዲከበሩበት ሳይሆን አንዱ የመንፈስ ቅዱስ ስጦታ በኋላም በደንብ ልናሰምርበት እንችላለን። የመንፈስ ቅዱስ ከሆነ ዮሐንስ ወንጌል ምዕራፍ 16 ላይ ሲናገር የእግዚአብሔር ቃል እኔ ብሄድ ይሻላቸዋል። ለምን እስቲ ጨርሱልኝ። እኔ ካልሄድኩ ምን አይልም። እሱ የሚመጣው ግን የምን መንፈስ ነው? የእውነት እሱ በመጣ ጊዜ ምን ያደርጋል? እስቲ ወደ እውነት ይመራቸዋል። ግን አንዱ ኢየሱስን በተመለከተ እሱ ሲመጣ ምን ያለኛል? ምን ይለኛል? ያከብረኛል። የመንፈስ ቅዱስ ሲሆን ኢየሱስን ነው የሚያከብረው። ከዚህም ከእውቀትም ከምንም ሰብስበው ይሄ በማይንድ ሴቲንግ የመጣ እንትን ከሆነ ሰዎቹ ነው የሚከብሩት። የመንፈስ ቅዱስና ከየትም የመጣ ነገር መሆኑን የምትለዩት አንዱ የመንፈስ ቅዱስ ከሆነ ያከብረኛል የሚለው አለበት። ማንን ነው የሚያከብረው? ኢየሱስን ነው የሚያከብረው። የእግዚአብሔር ሰው ሆይ ፈውሰኝ ብለው እየተንበረከኩ ወደ ሰዎች ሲመጡ ተነስ አይናችሁን ወደ ኢየሱስ ይላል። ክብር አይቀበሉ። ለምን? መንፈስ ቅዱስ ያከብረኛል ነው የሚመጣው። መንፈስ እኔን ያከብራል ነው የሚለው። ክብር በሙሉ ለኢየሱስ ነው የሚሆነው። እግዚአብሔር ይመስገን። ለዚህ ነው ጴጥሮስና ጳውሎስና በርናባስ ታስታውሱ እንደሆነ አንድ ሽባ ሰው ፈወሱና መጀመሪያ በጣም ሲንቋቸው ነበር። አነጋጋሪ ጸጋ ተገለጠና አደገኛ ነገር ሲሆን አማልክት በመሃላችን ወርደዋል ብለው አንዱን ዲያን ምናም ብለው ሁለት አማልክት ትንሽ በርታ ያለውን ጳውሎስን ማን ነበር ያሉት? ሄርሜና ዲያን ነው
እና አንዱን በርታ ያለውን ለጳውሎስ ሰጡት፣ አንደኛውን ደግሞ ሌላ ስም ሰጡትና አካባቢያቸው ላይ የሚታወቅ የጣዖት ስም ነው የሚፈራ ማለት ነው። እና የአማልክቶቹን ስም አከፋፈሉና በሬ አምጥተው ሊያርዱላቸው ሲመጡ ፈርጥጠው ሸሹ። እንደውም ልብሱን ቀዶ ነው የሸሸው ጳውሎስ። ለምንድን ነው የፈረጠጡት? እናንተ ሰዎች እኛ እንደናንተ ሰዎች ነን። ሃሌሉያ! እንደናንተ ሰዎች ነን። እዛም 40 ዓመት ያህል በሽባ ሆኖ የተተረተረውን ወደ መቅደስ ሲሄዱ ጴጥሮስና ዮሐንስ የተፈወሰውን ሰው ብትመለከቱትም እንደዚሁ ነው። እናንተ የሰቀላችሁት የናዝሬቱ ኢየሱስ ይሄን ሰው አደረገዋል፣ እኛ ነን አላሉም። ሃሌሉያ! ከኪስ አይደለም ጸጋ የሚወጣው፣ እግዚአብሔር ነው የሚቀባው። አሜን። እግዚአብሔር ነው የሚቀባው፣ እግዚአብሔር ነው የሚሰጠው። በነገራችሁ ላይ እሱም በከለከልን ባገድን ቁጥር ያን ነገር አልታዘዝ ባልን ቁጥር ቤተክርስቲያን እየጎዳን ነው የምንሄደው። መቀበል ነው ያለብን፣ ጸጋ ስጦታ መቀበል ነው ያለብን። እግዚአብሔር ዝም ብሎ አይደለም የሚሰጠው፣ ለቤተክርስቲያን ጥቅም ነው የሰጠው፣ የእናንተም አይደለም። ሲጀመር መከልከልም አትችሉ። ባለመታዘዝ እኮ ይላችሁ ዮናስ ባለመታዘዝ እኮ ወደ ተርሴስ ኮበለለ እኮ ስትባሉ እኮ እዚህ ጋር እኮ የሚጠብቀው እሱን ነው የሚጠብቀው። አያችሁ እምቢ ሲል እኮ እንደገና በአሳ ነባሪ አድርጎ ምናምን ራሱን ነው የላከው። መልእክት ተቀባይ፣ ጸጋ ተቀባይ የተቀባ ሰው በፈራ ቁጥር፣ ባልታዘዘ ቁጥር፣ ባልተራመደ ቁጥር የሚሰሩ በሱ ምክንያት የሚሰራ ነገር በጣም ነው እየተጎዳ የሚሄደው። ለዚህ ነው እግዚአብሔር የሰጠን ጸጋ ስጦታ ላይ መድፈር አለብን፣ መነሳሳት አለብን። ክብር ለእግዚአብሔር ይሁን። የሰጠን ስጦታ መነሳሳት አለብን። የምታበረታታን ቤተክርስቲያን ስትኖር ደግሞ በተለይ በቃ መነሳሳት በጣም ብዙ ናቸው። ስንቱን በስንት ይቻላል። አንዱ ሰው ላይ ሁሉ ነገር አልፈሰሰም። አንዱ ሰው ላይ ሁሉ ነገር አልሆነም። እንደውም መጽሐፍ ቅዱስ የሚለው ለአንዱ ይሄን አረገና ይላል፣ ለአንዱ ደግሞ ይሄን አረገ ይላል፣ ለአንዱ ደግሞ ይሄኛው ሰጠ ይላል። በጣም ከፋፍሏቸው ለአንዱ ነው የሚለው፣ ግን በዛው መንፈስ ይላል። ሃሌሉያ! አያችሁ። እና ባለፈው ጥቂት የተነጋገርናቸው እንደገና የንግግር ስጦታዎች፣ የአገልግሎት ስጦታዎች ደግሞ የሚባሉት በሐዋርያት ሥራ በኤፌሶን ምዕራፍ 4 ቁጥር 11 ላይ ለሐዋርያት ለበጎ ሐዋርያት የተሰጡ ስጦታዎች ናቸው። ነገር ግን ቤተክርስቲያን እስካለች ድረስ ደግሞ እነዚህ ዛሬ አሁን ቀጥዬ የማተኩርባቸው 5ቱ ስጦታዎች ይቀጥላሉ። ብዙ ጊዜ ሐዋርያትና ነቢያትን ስናስብ በተለይ አሁን ሁለቱ ስለማስቀድም ብዙ ጊዜ እነዚህ ነገሮች ከአንድ ጥቅስ የተነሳ በርካታ እኛም እንኳን የምናከብራቸው ጸሐፊዎች አንዳንዶቹ ስማቸውን ልጠቅስ እችላለሁ። እናንተም መጽሐፉ ስለማይጠፋችሁ ስታነቡ እንዳትሳሳቱ። እሱ ጋር ሲደርስ ሰርዤው ኤክስ አድርጌበት ነው ማልፈው። እኔ አሁን ደብሊው ወርዝቢ የሚባል በጣም በጥናቱ የታወቀ ተባረከ ሰው አለ። በጣም ብዙ ጥናቶች ነው የሰራው። እነዚህ ቢሲሪየስ የሚባሉ ታቆ ይሆናል። በሁሉ በማቴዎስ ምንም ያልሰራው የአዲስ ኪዳን ጽሁፎች የለም። አንዳንዴ ወደ እንደ ቲም ፌሎስ የሚባልም አለ። ኦልድ ቴስታመንትንም አዲስ ኪዳን መጽሐፍቶች ጠቅላላ እንትኖች የሰራ ኮሜንተሪዎች የሰሩ ማብራሪያ የሰሩ በጣም የተከበሩ፣ ግን እዚህ ጋር ሲደርስ ሰርዛችሁ ካላለፋችሁ በስተቀር ይስታሉ። ምንድነው አሁን በመጽሐፋቸው አንዱ ነገር እነሱም የሚያስተናግዱት ሐዋርያትና ነቢያት የሚባል ነገር ከአንድ ጥቅስ ማለት ነው። ምን ይላል? ሐዋርያትና ነቢያት በሐዋርያትና በነቢያት መሰረት ላይ ምን ተብላችኋል ያል መጽሐፍ ቅዱስ ታንጻችኋል። እና ይሄ ለማነጽ ነው፣ ከዚህ በኋላ አይሰራም ብለው ነው የሚያልፈው። እሱ ጋር ኤክስ አድርጋችሁ ማለፍ አለባችሁ። ምክንያቱም በዛ ዘመን ሐዋርያነት ጌታ ኢየሱስ ክርስቶስ ሲጀመር አብሮ በተመላለሰበት 33 ዓመት ተኩል ውስጥ አይደለም ምን ያረጋቸው የሰጣቸው፣ ወደ ላይ ሲሄድ ነው። ሃሌሉያ! ይሄውን ብሎ ነው ያደረገው። ታች ያሉ በቃ በጣም ጥሩ ትምህርት የተማረ እስቲ ኤክሱ ትንሽ የሆነለት ሲማር በጣም አቴንቲቭሊ ሲከታተል የነበረ ደግሞ 3-4 ዓመት ለውጣቸውን ሳይ ጥሩ የሆነ ጥሩም ያልሆኑ ስላሉ እንደዚህ አድርጎ አከፋፍሎ አይደለም ሄደ። ይሄ ድል ውጤት ነው። ይሄ ይኸውላችሁ ሲሄድ ሃሌሉያ እስቲ አሜን። ኦልሬዲ ሲሄድ እኮ ሲሄድ ምርኮም ማርኮ በጣም እዚህ ውስጥ የምትገነዘቡት አንደኛ ሰማያዊ ስጦታ ነው። ሁለተኛ በጉብዝና በራይትና በኤክስ የተሰጠ አይደለም። እሱ ቢሆን እዚህ አብሯቸው የነበረ ሰዓት ላይ ደብረ ዘይት ተራራ ላይ ባርኮ ከመሄድ ሾሞ ይሄዳል። ይሄ የ10 አለቅነት የ100 አለቅነት ትንሽ የገደሉትን የሄዱበትን የተሳተፉበትን የውትድርና ተሳትፎ እያዩ አንተ ጄነራል ነህ አንተ እንትን ነህ እያሉ ይሄ ኒሻን መቀያየር አይደለም፣ ማበላለጥ አይደለም። ሁሉንም ባረከ፣ ወደ ሰማይ ሄደ፣ ምርኮ ማረከ፣ ለሰዎች ስጦታ ሰጠ ይላል። ሃሌሉያ! አንደኛ ስጦታው እዚህ ምድር ላይ ሆኖ በጉብዝና የተሸለሙት አይደለም። ምንድነው? ስጦታ ነው፣ ጸጋ ነው። ሰማያዊም ነው፣ ምድራዊም አይደለም። ማንን ነው የሚጠቅመው? ቤተክርስቲያን ነው የሚጠቅመው።
ቤተክርስቲያን ነው የሚጠቅመው። ስለዚህ የመጀመሪያዎቹ በጸጋ ስጦታ ውስጥ ሐዋርያነት ምንድነው? አሁን የላካቸው ቦታ ስላለ ሲልካቸው ሲሄዱ የሚገጥማቸው ተግዳሮት ብዙ አለ። ያላመነ ዓለም አዲስ ኪዳን ዓለም ትንሽ ብተነትን ደስ ይለኝ ነበር፣ ግን ከጊዜ አንፃር ወደ ነዛ ካለፍኩኝ በጣም ረጅም ጊዜ ነው የምፈጀው። ጌታ ኢየሱስ ክርስቶስ ሲመጣ የገጠመው ዓለም አለ። ምን አይነት ዓለም? በጥንቆላ በጣም የበረታ የገንዘብ ልውጥ የነበረበት ፊዚክሱን ምኑ ደግሞ ትንሽ ስልጣኔው የሄደበት ድልድይ ስራ ነበር። የሂሳብ ትምህርት ከ1 እስከ 4 ቢሆን ነበረ። የግጥም ትምህርት ቤቶች ነበሩ። የማህበረሰብ አደረጃጀት ራሱ በ4 ይከፈላል። ከፍተኛ መደብ ነበር፣ መካከለኛ መደብ ነበር፣ ስራ አጦች፣ ድሆች የሚባሉ ሌቦች ደግሞ ነበሩ። በ4 ነው የሚከፈሉት። መሬታቸው የሚነጠቁ ነበሩ። የሚገዙ ገዢዎች ነበሩ። ታውቃላችሁ የገንዘብ ይሄ ቄሳር ደግሞ እንትን ያለበት፣ ሮማውያን ደግሞ አንዳንድ ስራዎችን ያው እነሱ ስለሆነ 500 ዓመት የገዙት ብዙ ነገሮች አምጥተው ከነሱ በፊት ደግሞ የገዛችው ግሪክ እነዚህ ቅድም ምላችሁን የቅኔውን የመድኃኒት እና ሉቃስ እኮ መድኃኒተኛ ናቸው። ቀመማ ለአንዳንድ ቁስል ለአንዳንድ ሆዳቸውን ለሚታሙ ሰዎች እኮ ይሰራ ነበር። ትንሽ እኮ ነበረ። አያችሁ በዛ ህብረት ግን ደግሞ በጥንቆላ የትና ይሄ ቆዳ እንትን በሬ ያርዱና ወይም በግ ያርዱና የታረደውን በሬ ደግሞ ወይም በጉ ላይ ያለውን ቆዳ ያነበቡ የሆነ መስመር አለው አይደል? ቆዳ እዚህ እጃችሁ ላይ ደግሞ አለ መዳፍ ማንበብ ደግሞ ቡና ምናምን እንዲህ ከተጠጣበት በኋላ ስኒ ላይ የሚታይ እንደዚህ የሚነበብ ነገር አለ። የአዋፋት በረራም በማየት ደግሞ በቃ የሚበሩትን እንትን አይቶ ፕሪዲክት ማድረግ ጥንቆላዎች ነበሩ። ተስፋፍተው ነበር። መዳፍ ይነበብ ነበር። ቆዳ ላይ ያሉ ነገሮች ይነበቡ ነበር። ይኸውላችሁ ሲሄዱ እንዴ ኤፌሶን ላይ እኮ የተቃጠለው የጥንቆላ መጽሐፍ ስንት ሺህ ብር ነበር ይላል? ትንሽ ጨምሩበት፣ 40 ሺህ ብር ጨምሩበት። ስንት ብር ነው የሚለው? 50 ሺህ ብር። ሐዋርያት ሥራ 19 ሄዳችሁ አንብቡ። የምኑ መጽሐፍ ነው? የጥንቆላ መጽሐፍ። የሰሩትን የኤፌሶን ሆቴል ገበያ የሚስቡት በጥንቆላ ነው። ጀልባ ነበራቸው፣ መርከብ ነበራቸው። እነ ጳውሎስም አንዳንድ ነገር የሚሰሩትም ማለት አንዱ ገበያው የሚስበው በጥንቆላ። አሁን ዛሬ አንዱ ላይ እንደሚሰራው መተት ይሰራል። ጌታ ኢየሱስ እንኳን በ30 ብር ነው የተሸጠው። የጥንቆላ መጽሐፍ 50 ሺህ ብር ይላል። አነጻጽሩት። መቼ ነው የተነኩት? ይሄ ነው የሚገጥማችሁ ነው። ስትወጡ ኃይል ተቀብላችሁ ካልሄዳችሁ፣ በሐዋርያነት ጸጋ በነብይነት ጸጋ ካልሄዳችሁ፣ ሰው ኦሬዲ መገለጥ ውስጥ አለ። የምን የጥንቆላ መገለጥ ውስጥ መጽሐፍ እያነበበ ነው። የመተት መጽሐፍ ወደ ገበያው እየሳበ ነው። አንዱን ካንዱ እያጠፋ ነው። አንዱን ሽባ እያረገ ነው። ስለዚህ እናንተ በነብይነት ጸጋ ሃሌሉያ በምድራዊ ባጋንንታዊ የሚሰራበት ዓለም ላይ እየተሰራ ስላለ እናንተ ሰማያዊውን ጸጋ እነሱ በጥንቆላዊ አጋንንት በሚገልጣ አዋቂ በሚሉት መንገድ እየሄዱ ስላለ ምን አረጋ? አንዱን ይሄን የሚሽረው የነብይነት ጸጋ ሰይጣን በሚገልጠው ሳይሆን ሰይጣን በሚገልጥበት ዓለም ላይ ነው የሚሄዱት። ኤፌሶን ላይ በአት ነገር ነው የገጠማቸው። ሽባ ያረጋቸው፣ አይነ ስውር ያረጋቸው በርካታ እንዴ እሱ ቢጠፋ እኮ ጨርቁን እየፈለጉ በሽተኛ ላይ ያረጉ ነበር። አጋንንት ያለበት ሰው ላይ ያረጉ ነበር። ይጮህ ነበር ይላል። ይወጡ ነበር መናፍስቶች ይላል። አያችሁ እኛ ባንሰራ ያስቄዋ ልጆች እኮ አጋንንት በማስወጣት ይዞሩ ነበር ይላል። አጋንንት በማስወጣት ከሚዞሩ ሰዎች መካከል ያስቄዋ ልጆች 7 ልጆች ነበሩት ይላል። ኦሬዲ እየሰሩ ነበር። እግዚአብሔር ግን የፈለገው በሰማይ በወረደው ጸጋ እንድናስወጣ። እስቲ አሜን። እግዚአብሔር የፈለገው በጥንቆላ በመተት መጽሐፍ እነዛ በተቃጠሉት መጽሐፍ ሚሳብን ሚፈወስን ሰው ሳይሆን ሰማያዊ የሆነው ጄኒውኑን ሃሌሉያ። እኛ ባልተቀበልን ቁጥር ሰው ለዛኛው ይዳረጋል። የሙሴ በትር ባልሰራ ቁጥር ፈርዖን የሰበሰባቸው የጠንቋይ በትሮች ይሰራል። እናንተ አልለወጣችሁ ማለት ያኛው ይለውጣል። ያኛው ወደ ገደል ነው የሚከታቸው። ያኛው ወደ ክፋት ነው የሚሰባቸው። የኛ የተቀበልነው ስጦታ ግን መኩራትም አንችልም፣ ሰማያዊ ነው። ሃሌሉያ። በትምህርት በልፋት በገንዘብ በሆነ ብቃት በሆነ ማሸነፍ በራይትና በኤክስ ያመጣሁት አይደለም። በቃ ዝም ብሎ ነው የፈሰሰብኝ ይላል። ሃሌሉያ። ለገሊላ ሰዎች እንደዚህ ነው። በቃ የገሊላ ሰዎች እኛ ዘመሩ አሳጥማጅ ነናል፣ ተራ ሰዎች ነን። እናንተም ታውቃላችሁ ያልተማሩ ምናምን ትላላችሁ። ለዚህ እኮ ነው ቋንቋ ሲናገሩ ታውቃላችሁ። ቋንቋ ሲናገሩ የት ዩኒቨርሲቲ ነው የተማርከው ማለት አትችሉም። ጴጥሮስ ምንም ትምህርት አንደኛ ክፍል እንኳን ያልገባ ሰው ነው፣ ግን መዓት ቋንቋዎች መናገር ጀመረ። ማን ያፈሰሰበት? እስቲ መንፈስ ቅዱስ። ክብር ለእግዚአብሔር ይሁን። ሃሌሉያ።
ስለዚህ የጸጋ ስጦታዎች አንደኛ ራሳችሁ ሬዲ አድርጉ። ከናንተ ጋር የተገናኘ አይደለም። ለምኑ ነው የሚሰጠው? ለቤተ ክርስቲያን ጥቅም ነው የሚሰጠው። እንደሱ ካልሄድን ያኔ ጥንቆላ መጻፍ አንችልም። እንደዚህ ጸጋ ተሞልተን ካልሄድን እነሱ በሌላ ነገር ተሞልተዋል። እኛ በዚህ መንፈስ ካልተሞላን እነሱ በሌላ መንፈስ ተሞልተዋል። እኛ በትንቢት ካልተሞላን እነሱ በጥንቆላ ተሞልተዋል። እኛ በእግዚአብሔር መንፈስ ኃይል ካልተሞላን ወገኖቼ የምንደረምስበት ቡልዶዘር ይዘን በጸጋ ካልሄድን ኦሬዲ ስትሮንግ ሆልድ እየጠበቀን ነው ያለው። ጸጋ ስጦታ ግዴታ ነው። እስቲ በሉት በጣም ግድ ነው። ለቤተ ክርስቲያን ግድ ነው። ዝም ብለን በቃ ነው እዛ የነበርኩበት አሉ ይሄ መጽሐፍ ቅዱስ ሙሉ የሰሞነኛ ዲያቆኖች አንደኛው ከአንደኛ ከጴጥሮስ መጽሐፍ፣ አንደኛው ከቅዱስ ጳውሎስ ሁለቱን ዋና ስለሚያደርጉ ካህኑ ደግሞ ከአራቱ ወንጌል አንዱን 365 ቀን ተመድቧል። ይጨርሳል። ይሻላችኋል እንደዚህ እየተነበበ ወይስ እንቀበልና ይገላግለን? ዛሬ ምሳ አብረን የበላነው አንድ አገልጋይ ወደ ያገለግለን እኔ በየከተማው ረባሽ ነኝ አለ። ደስ ሲል ረብሸን ነው ማለፍ ያለብን። ክብር ለእግዚአብሔር ይሁን። በመንፈሲንካ ዶርማንት ሆነን ከምናልፍ አንድ ቀን በጥብጠን በእኛ ሰው ተፈውሶ እብድ ተብለን እልፍ። በእውነት ነው የምነግራችሁ። ዝም ብሎ ምንም የማይሰራ 60 ዓመትን ያልፈልግም። የሆነች አንድ ቀን ነው የምጠብቀው። ሃሌሉያ! ኢየሱስ የሚከብርበት በቃ ሰው የምትሆኑበት ቤተክርስቲያን በእናንተ እግዚአብሔር ባፈሰሰው ጸጋ 3000 5000 ሰው ድኖ በቃ ያን ቀን እንሰናበት። ምን ችግር አለ? ምን ችግር አለ? ግን የሆነ ራሱን ያዘጋጀ ሰው ወደዚያው ምነግራችሁ ዓለም ውስጥ ነው እየላከን ያለው። ወደዛ ዓለም ውስጥ ምን ይዘን እንሂድ? ለዛ እኮ ነው ድል አደረገ በመስቀሉ ሞትን አሸነፈ። ለራሱ እኮ አሸንፏል። ምን ችግር አለው? ግን ድል ያደረገ ሰው ካሸነፈ በኋላ ከተማውን ዳዊት ከወረሱ በኋላ እኮ ዳዊት እኮ አንደኛ ሳሙኤል 30 ላይ ለጽግላግ ብሎ ለተማረኩ ሚስቶቹ ልጆቹ ብሎ የ400 የ600 ሰው እኮ ነው የተማረከው። ሄዶ የማረከው ግን ከስንት አገር ጠራርገው ያመጡት ምርኮ ነው። ከማታ እስከ ማታ መታቸው አስጣለ ሁሉን ይልና ከራሱ ምርኮ በፊት እየመራ ይህ የዳዊት ምርኮ ነው ይላል። ማአት እኮ ነው። እሺ ምን እንዳደረገ ልንገራችሁ። ድል ያደረገ ሰው የአንደኛ ሳሙኤል 30 መጨረሻውን ቁጥሮች አንብቡ። ቁጥር ስፍር የሌለው አገሮች እየጠራ ዳዊት በተመላለሰባቸው ቦታዎች በሙሉ ላሉ ሰዎች ከእግዚአብሔር ጠላቶች በረከት ተካፈሉ ብሎ ምርኮ ላከ ይላል። እስቲ አሜን አሜን አሜን። ድል ያደረገ ሰው ምንድነው የሚያደርገው? ጌታ ኢየሱስ ያን ስጦታ ወደ ሰማይ ሲሄድ የጠበቀበት ምክንያት ድል ያደረገው እዚህ ሞትን ነው። ዋናው አየር ላይ ያለው አለቆች አሉ፣ ገፈፋቸው። እስቲ ክብር ለእግዚአብሔር። ገፈፋቸው። እነሱ የሰው ጸጋ የገፈፉ ናቸው። ገነትን ከአዳም የገፈፉ ናቸው። ስንቱን ጎበዝ የገፈፉ ናቸው። ሄደና አየር ላይ ገፈፋቸው። አሁን ሙሉ ድል ሆኗል። ስለዚህ ድል ያደረገ ሰው እንኳን ኢየሱስ ዳዊት ስጦታ ልኳል። ስለዚህ ስጦታ ሰጠ። ድል ያደረገው የንጉሥ ስጦታ ነው የተቀበልከው። ዳዊት የላከውን ሁሉም ሰው ተቀብሏል። ሁሉም ሀገር ነው የላከው። አንብቡት አንደኛ ሳሙኤል 30 የመጨረሻው ቁጥሮች ላይ ማአት ሀገሮች 15 ሀገር ሊሆን ይችላል ሲዘረዝር ሲልክ ጌታ ኢየሱስ ድል አድርጎ ለቤተ ክርስቲያን ምን ሰጠ? ሐዋርያነትን። እስቲ አሜን። ታዲያ ምንድነው ቀረም ይሉን? አልቀረም። ምንድነው የሚቀረው? በዛ ሰዓት እኮ ጠቅላላ ህዝቡም 2 ቢሊዮንም 1 ቢሊዮንም አይሆንም። ኤግዛክት ቁጥር አላውቅም እንጂ በሚሊዮን ቢሆን ነው ጠቅላላ ሀገሩን ጠቅላላ ዓለምን ጠቅላላ ቁጥራቸው ማለት ነው። አሁን 8 ቢሊዮን ህዝብ ነው ያለው። አሁን ምንም ስለ ክርስቶስ ያልሰማው ሰው ምንም ስለ ክርስቶስ ምንም ኢየሱስ ብሎ ያልሰማ ሰው 3.2 ቢሊዮን ሰው አካባቢ ነው በዓለም ላይ። እና በምን እንሂድ? በምን በሰጠን እንሂድ እንጂ ያን ሰዓት ሚሊዮን አይሞላም። እርግጠኛ ነኝ ቁጥሩን ኤግዛክት ነው ማላቀው። ሐዋርያነት ወደዚህ ሲልካቸው ሐዋርያነት አስፈልጓል። 3 ቢሊዮን ማት ጥንቆላ አድርጎ ማት ሳይንስ አድርጎ ኤአይ መጥቶ የአጋንንት ሲስተም ማት ተስፋፍቶ ጥንቆላው እንደ ድሮ አይደለም፣ ዘፈኑ እንደ ድሮ አይደለም። ድሮ ብትተውትም ባትተውትም የክራር ዘፈን የሽንበራው ጠርጠር የዛፎቹ ፍሬ ብትተው ባትተው አሁን ለማለማሽ እንዴት ትተዋል? ገብቶሻል? ጃዝ ገብቶበታል፣ ማን ነገር ገብቶበታል። አረ ጸጋም አስፈላጊ ነው። እንዴት ይላቀቃል ሰውየው? ትላንት እኮ በክራር በበገና የሚመታውን እኮ አቅቷቸው እኮ ነው ጸጋ የተሰጠው። አንተ የጃዝ እንዴት ይላቀቃል?
ከነዚህ አሜሪካ ውስጥ ካሉ ነው ስማቸው ብዙም አላቃቸውም ከነሱ እንዴት አድርገው ይላቀቃል ከነ ቢዮንሴ እንዴት ታላቀቃለ እንዴ ገና ሲሰሙ ፌንት የሚያደርጉ የማይክል ጃክሰን እንዴት ታስተዋል ጸጋማ ያስፈልጋል ዋው ጸጋ በጣም የዓለምን ሁኔታና አሁን ያለበት ሁኔታ ያልተረዳ ነው ጸጋ የሚገፋው እሺ ታዲያ በምን ልታድን ነው በምን ንጉሱ በሰጠ ካልሄድክ በምን ያሸነፈው ድል የነሳው የሰጠህን ይዘህ ሄደ ነው የምታሸነፈው የሚጠብቀህ የጥንቆላ መጽሐፍ ብዙ ነው የሚጠብቀን ዓለም ውስጥ ያለ የተደራጀ ሲስተም ብዙ ነው አሁን እኮ በድሮ ለማሸነፍ ይቻላል ለሀገር እንኳን አሁን ዩክሬን ሩሲያን በዚህ ሁሉ መቋቋም እኮ ነው በጣም እደነቃለሁ በጣም በ20 ቀን ይጨርሳል የተባለ 3 አመት ሞላው እያየን ማለት ለካ ከባድ ነገር ፍልሚያ የምታረግበት ነገር አላት ማለት ነው ሳትታጠቅ እንዴት ነው የሚሆነው በምን ነው የምታሸንፈው በ10 ደቂቃ ነው የሚጠናቀቀው እኛ አሁን ለፍልሚያ በ10 ደቂቃ ለምን የለም የምንለው በዛ ኧረ አለ እነሱ እንኳን እንደምንም ብለው ምንድነው የሚገዙት አሜሪካ ይሰራችሁ እስራኤል እንደምንም ብላ አሜሪካ ይሰራችሁ የኛዎቹ እንኳን ትናንሾቹ እንደምንም ብለው አጠረቃቅመው ብድር ተበድረው እንደምንም በ10 አመት በ20 አመትም ክፍያ አሜሪካ ይሰራችሁ ያስገባል እንዴ ሰማያዊ የእግዚአብሔር ዕቃ ጦር እስቲ የእግዚአብሔር ዕቃ ጦር በሉ ያቀዋል አጋንንት ከእግዚአብሔር የመጣውን ያቀዋል ስለዚህ ወገኖቼ የመጀመሪያው ቡልዶዘር ሐዋርያነት ነው ሐዋርያነት አልተተወም ምን መተካት ግን ማይቻሉ አሉ የበጉ ሐዋርያት አይደገሙም በቃ የበጉ ሐዋርያት 12 ናቸው አንዱ በገዛጁ የተዋተን ስለሚል በገዛጁ ተቷታል እነሱ በጣ ከተዋል ሜቢ እግዚአብሔር በመንፈስ ደግሞ ያለ ዕጣ ጳውሎስን ከተዋል ይላሉ የፈለጋችሁትን ወሰዱናት በጣ ማቲያስን ከተዋል እነሱ ጣው ዝም ብሎ ነው እግዚአብሔር ምዕራፍ 9 ላይ ጳውሎስን ነበር ያሰበው የሚሉ አሉ ወደፊት እናያቸዋለን የመንግስተ ሰማያት በር 12 ነው 12ቱ ደጆች ላይ 12ቱ የበጉ ሐዋርያት ነው የተጻፈው የማን ስም እንደተጻፈው ወደፊት እናያለን እዚህ ላይ ስንጨቃጨቅ ጊዜ አያልፈንም ድሮ ሪቫይቫል ያለፈው እንደዛ ነው የማርያም አይን ቡናማ ነው ጥቁር ነው በቅዱስ ቁርባን ውስጥ ዝንብ ቢገባ ዝንቧ ትቀደሳለች ወይ ቅዱስ ቁርባኑ ይረክሳል ስንት መላእክት ነው በመርፌ ላይ የሚቆሙት ብሎ ሲጨቃጨቁ ሲኖዶሱ በቃ ሪቫይቫል አለፋቸው አሁን እኛ ማን የተተካው በሚል ስንጨቃጨቅ የፈለገውን ይተካ ወይ ማቲያስ ነው ወይ ጳውሎስ ነው ወይም ሌላ ነው ግን ወገኖቼ ጸጋው ግን ይሰራል ሐዋርያት አይተኩም የጴጥሮስን ያህል ሰው አይነሳም ለምሳሌ ማንም ሐዋርያ ቢነሳ ባሁን በመነግራችሁ ጸጋ መጽሐፍ ቅዱስ መጽሐፍ አይቻልም እንደኔ ትናንሽ መጽሐፍ ዝም ብላችሁ በመገለጥ ልጽፍ በመረዳት ከዚህም አድርጎ መጽሐፍ ይቻላል እንጂ መጽሐፍ ቅዱስ ላይ 28ኛ ብዬ ላካተት አልችልም የፈለገ ቀባብ ይወርድብ እነሱ ኦቶሪቲያቸው ልዩ ነው አሜን እቺ እንዳትረሱ 12 አይተካም ጸጋ ግን እስታውን ይሰራል ዋይ ድሮም ሐዋርያነት የተሰጠው የምንሄድበት ዓለም ስለማንችለው ነው አሁንም የሚጠብቀን የምንችለው አይደለም በእኛ አቅም የሚቻል አይደለም ይቻላል አሁንስ ያለው አንችልም እግዚአብሔር ጸጋውን ይስጠን ለቤተ ክርስቲያናችን ሐዋርያነትን ያፍስስ ያስፈልጋል ጸጋው ያስፈልጋል አዳዲስ ቦታ ሄድ ሐዋርያነት ምን መሰላችሁ ጸጋ ነው ለሌላ አሁን ለምሳሌ በጣም እኛ አንዳንዴ ምንድነው በጣም የቆሮንቶስ 12ቱ ካልተሰጠኝ እኔ ያው ፈውስ ምናምን እንጸልያለን ገላግሌው አንድ የቆሮንቶስ 12 የተሰጠው ሰው ቢመጣ ነው ምንም በሱ ፊት ምንም ነው የማይፈራው በቃ ባለፈው እንደነገርኳችሁ ምንም እግር የሌለው ሁለት እንትን እያየ አይፈራም አንድ በጣም የታወቀ የፈውስ ሰው ራሱ ሲናገር ነው የሰማሁት አንድ እንትን ላይና በቃ እንትን መልእክት አመጣለት ቁጭ ብሎ ያለ ሰው ነው እና ስለ እግሩ ነው ጌታ አመልክቶታል ከዛ በኋላ እና ሲለው ግን ሰውየው ዊልቸር ላይ ነው እና ደነገጥኩ አለ መሬት ቢውጠኝ ራሱ ይሻለኛል አለ አያችሁ ለኛ አሁን የታመመና ምንም የሌለው መጸለይ እጁ የታመመና እጅ የሌለው እንዴት ነው ፈርጥጣ ነው የምትጠፋው ለጸጋ ስጦታ ግን ምንም ጸጋ የተሰጠው ሰው ምንም ነው የማይፈራው በጣም የተከበረ ሰው እኔም የምናቀው እኛ ጋም 6 አመት 7 አመት በፊት ኮንፈረንስ ያረገ እዛኛው ቸርች ያለን
እኔ በመሃል ነው ወጥቼ ሌላ ከተማ ሄድኩ እንጂ አንድ ሁለቱን ተካፍዬ በጣም ወዳጄ ነው። አንድ የአውሮፓ ተገናኘንና ቸርቹ ጋበዘኝ ማለት ነው። ማለት ናና ብሎ እዛ እንገናኝ። ሰው የሚያገኘው ሰው አይደለም። ስልኩን የቤት ነበር የሰጠኝ ምናምን በጣም በቃ ቢዚ ሰው ነው። ሄድኩ ማለት ነው። እንዴት እሱ የሚሰራውን ነገር ማየት አዲስ አበባ ውስጥ እኮ ነው የምነግራችሁ። ማየት አቃተኝ እና ቲቪ ስለተከፋፈተ በቃ ወደ ቲቪው አየሁ። አሁን እንዴት አርጎ በፈውስ ይቀባልን ይሄን እንደዚህ ለማየት የፈራሰው ራሱ እንዴት ይሆናል እያልኩኝ ማለት ነው። ምንም ነው የሚያመስለው። በመኪና የተጨፈላለቀ ሰው ተጨፈላልቆ ይሄ በሙሉ የተሰባበረ ሰው እንትን አርጎት ፍታው ይላል ፊት ለፊት በጌታ በኢየሱስ። የሚገርም ነገር ነው። ጸጋ በል ውስጥ በቃ ጸጋ ፊትማ ምንም ማለት እሱ እኮ እንደኔ ነበር ማለት ነው። ጸጋ ግን ይቀየራል። ምንም የሚፈሩን ነገር የለም። በቃ ምንም አሁን ወደ እንግሊዝ አካባቢ የሚኖር ኢትዮጵያ ውስጥ በጣም በኃይለኛው እግዚአብሔር ቀብቶት አስነስቶት የነበረ ትንሽ ነው ታሪኩን ተሰማ የነበረ ስቲል በህይወት አለ። ትገረማላችሁ እንዴት በጦርነት መሃል ገብቶ ይልከዋል። ያኔ የሆነ ሰሜን አካባቢ ጦር ቀጥታ እዛ ድረስ አንድ ጊዜ እየሄደ የጅም መንጋዎች ነው የመጡበት። አስቆማቸው። በመሸሽ ቴክኒክ አይደለም የተጠቀመው። ሃሌሉያ! በጣም እግዚአብሔር የሚጠቀምበት ሰው ማይትሊ አይዶን ወደፊት ታሪኩን ሊጽፉለት ይችላል። ምን መሰላችሁ ግን ጸጋ በተሰጠው ፊት ምንም ነው። ለኛ እንደምንለው አይደለም። ዝም ብለው ተነስተው ባልቲሞር ይሄዳሉ። ለ3 ወር ሆቴል ተከራይተው ይጸልያሉ። እዛ የነበረ 1 4 5 ጥንቆላ ነቃቅለው አዲስለት በሉ ሂዱና ትከሉ ይላሉ። እንደዚህ ነው ጸጋ። አቃቸዋል። አንዳንድ ሰዎች ተነስተው ሰሜን ላይ ይሄዳሉ። ማይደፈር ቦታ ላይ 2 ወር ምሽግ ይዛሉ። ሰባብሮት ጥንቆላ ተነቃቅሎ ከዛ የመጡባት ቸርች ሄዳ ፕላንት ታረጋለች። ለማንንም አይሰራም። ለነሱ ግን ኢዚ ነው። ኦሬዲ እግዚአብሔር በዛ አፖይንት አድርጓቸዋል። በቃ እንዴት ነው ለዘማሪዎች የሚቀለው? እንዴት ነው ለሰባኪ የሚቀለው? እንደዛ ነው በፈውስ ለተቀቡ ሰዎች። እንደዛ ነው ቸርች ፕላንት ለሚያደርጉ ሰዎች። ግልጽ ነው። ከነሱ አይደለም የሚያመጡት። እንዴት ይችላል አይባልም። እንዴት ይችላል አይባልም። እግዚአብሔር የሚሰራባችሁ ስለሆነ እኛ ምንድነው? ተቀባይ ነን። ሰጪ ማን? እግዚአብሔር ነው። እሱ ነው ዓለሙን የሚያውቀው። የፈጠረውን ዓለም የሚያውቀው እሱ ነው። የፈጠረው ዓለም በምን እንደተበከለ ዴቪዙ ምን ያህል እንደሆነ ችግሩ በምን እንደሚያውቅ እሱ ነው የሚያውቀው። እንዴ እግዚአብሔር ባይቀባው አሁን ዝም ብሎ በገና በመምታት ሳውል ላይ ያለ መንፈስ ማረጋጋት ይችላል? ኧረ በፍጹም። ክራሩን ከቻልክ አምጣና ምታ። ቅባት ይጠይቃል። የሆነ ጸጋ ይጠይቃል። እንትና ሙሴ እንትኑን በከፈለው ብሎ እኮ አንዱ ወንዝ ሞላበትና ጓደኞቹ እየለመኑት ነው። ኧረ በዚህ ይኸው ድልድይ ያለ ተው። በፍጹም የሙሴን አምላክ የኤልያስን አምላክ እማመልክ እኔ ከፍዬ ነው የምሻገረው አለ። ኧረ በድፍረት አይሆንም። ቅባት ይጠይቃል። ከዛ በኋላ እምቢ አለ። እነሱ ተሻገሩ። ሄዶ ጃኬቱን አደረገና ያ መጎናጸፊያ የሚለው ጃኬት ነው ባሁኑና አረገው። ያው በእምነት ደግሞ እርምጃ ወሰድ የሚሉት ትምህርት አለና ገባበት። ይዞት ሄደ። መርዝ ብትጠጡም አትሞቱም የሚለው ለምሳሌ በቃ ይላል ብለው አይታችኋል። የናይጄሪያ በአፍሪካ አካባቢ እዛው ሲጠጡ እባብ አምጥቶ ሲጫወት የነበረ አንድ ስፓኒሽ ተነድፎ ተሸክሞ ነው ፓስተሩን ያወጡት። በዝም ብሎ የምናደርገው ጸጋ ይለያል። ፊት ምንም አይቆምም። መፈወስ ምን ማለት በጣም ኢዚ ነው። የድፍረት አይደለም መነግራችሁ፣ የጸጋ ነው መነግራችሁ። ስለዚህ ውስጣችሁ ይሄን የሚላችሁ ሰዎች ተነሳሱ፣ ኤክሰርሳይዝ አድርጉት፣ ተለማመዱ። በራሳችሁ ሆድም ተለማመዱ። አንዳንዴ አድቪል አትዋጡ። እስቲ በኢየሱስ ምን በሽታ ልገስጽ በሉ፣ ገስጹት። 3 ጊዜ መሬት አትንኩ። እስቲ ገስጹ። አንዳንዴ ሆድም አታቁም። አንዳንድ ሰዎች ሆድም ሲታመም 3 እንዴ እንደምትነኩ ግልጽ ነው። ተለማመዱ። ለአንዳንድ ራስ ምታት በቃ እነዚህ ታያኖሎ አትዋጡ፣ ገስጹት። ከዛ ይምጣ፣ ወደ ቸርች ይምጣ ያጸጋ። ከዛ ወደ ሰው አርጉት። ጸጋ የሚባል አለ። እግዚአብሔር በእናንተ ነው የሚሰራው። ሌላ ሰው የለውም። እኛ ነው ያለነው። እግዚአብሔር ይስራብን።
ሃሌሉያ ይስራብን የጸጋ ስጦታ። ስለዚህ ሐዋርያነት እንደዛ ነው የሆነው። ሐዋርያነት ጥቂት ልሂድ። ሐዋርያነት የመጀመሪያው ነው። ጌታ ለቤተ ክርስቲያን የሰጠው ስጦታ ነው። ኤፌሶን ምዕራፍ 4 ቁጥር 11፣ አንደኛ ቆሮንቶስ 12:28 ለአንድ ተልኮ የተላከ መለኮታዊ ሹመት ማለት ነው። አንድ ተልኮ ነው ያለው፣ መለኮታዊ ሹመት ነው ሐዋርያነት። ወኪል ማለት ነው፣ የጌታ ወኪል። 12ቱ አይተኩም፣ የትንሣኤው ምስክር ናቸው። መጽሐፍ እንዲጽፉ አድርጓቸዋል። የነሱ በቃ ስልጣን ያለው ጽሁፍ ነው፣ መጽሐፍ ቅዱስ ነው። አሁን ያለው ሐዋርያነት ግን ጸጋ ነው። አሁንም ያልተደረሱ ቦታዎችን ይደርሳል። የሐዋርያነት ጸጋ ቸርች ውስጥ ሲነሳ ወዳልተደረሰበት ቦታ የመሄድ እንዳልኳችሁ በጣም ብዙ ነገሮችን ሰብስበው ለነሱ ኢዚ ነው። በቃ ጥንቆላ ይነቃቀላሉ፣ ጥንቆላ ቤት ይገባሉ። ሐዋርያነት እኮ ግዴታ ስሙን ላይቀበሉ ይችላሉ። ቅርብ ጊዜ ወደ ጌታ ሄደች እዛ አዲስ አበባ ውስጥ አካባቢ አንዳንድ ነገር በአገልግሎቷ ምን ደግፋት በዚህ በኢቫንጀሊዝም በዚህ በእኛ ቸርች የነበረች እህት መጽሐፍም ጽፌ ፊት ለፊት የተለወጡ ነፍሶች ላይ ስለ ጻፍኳት ነው ታውቃላችሁና በጣም አስገራሚ ነገር 1.3 ሚሊዮን ሰው የጠነቆለ መተት አስማት የሰራ ሰውዬ በኋላ እኔ ራሱን አግኝቼው አውርቼዋለሁ። ይፍሩ ይባላል። አሁን የቤተክርስቲያን ሽማግሌ ነው። ደብረ ዘይት ሆራ ሐይቅ ላይ ሌሊት ሄዶ የሆነች ቅጠል ይዞ አጋንንቱን አናግሮ የብዙ ሰዎች ነገሮች አነጋግሮ አናዞት ሄዶ የሚጠነቁል ሰውዬ ማለት ነው። ጋሼ እንፈልጋለሁ ብላ ገባች። ይሄ በቃ ከእግዚአብሔር የሚሰጥ ነገር ነው። እኔ ያረፈች ጊዜ እግዚአብሔር ይሄን ጸጋ ማለት ታሳርፋለህ እያልኩ ከያሬድ ማሩ ጋር ነበር አስታውሳለሁ። በቃ 1 ሰዓት ይሆናል ያለቀሰው። በማንም እኔ እንደዚህ አዝኛ አላውቅም። የእግዚአብሔር ጸጋ አሳዘነኝ። ምን አይነት ድፍረት ምን አይነት ነገር በውስጧ እንደተሞላች ልንገራችሁ። እሱ ጠንቁሎ ደክሞኝ ነበር ይላል ጽፏል። መጽሐፉ እንደውም ያሳተምለት እኛ እዚህ ያዋተን ምን እንደሆነ ታውቃላችሁ? ደክሞኝ ሊሄድ ስል ይሄ በረኛ የሚባሉ አሉ በር ላይ ወደዚህ የሚሉ ሰዎች በቃ አንድ ሴት በጣም ካላገኘሁት ብላለች። በጣም ጉዳይ አለኝ ብላለች። በቃ አይሆንም ነገ ትመለስ ዛሬ ካላገኘሁት ብላለች። ያን ሁሉ ሰው ጥሳ ነው የገባችው። እየመሰከረች መንገድ ላይ እኮ ማአት ህዝብ ግቢ ውስጥ ታም እንደዚህ ባለ ጥንቆላ እንግባ ብላ ያቺኛዋን ፈራች። አረ እኮ እንደዚህ አታቂም እንዴ? ይሁን አንግባ የሚል ጸጋ ነው። ማንም ነው የሚፈራው እዛ ግቢ? ማንም በስጋ ማንም ወንድ ልንገራችሁ ገባች። ከራሱ ዩቲዩብ ላይም አለላችሁ። እኔ ከራሱም ስለሰማው እሺ ትግባ ብዬ በጣም እንግዲህ ተጨንቃ ይሆናል ትግባ ብዬ ለመጀመሪያ ጊዜ ማንንም እኔ ሌሊት ሲሄድ እንኳን ያለውን የመጀመሪያ ጊዜ ነው እንጂ ከዛ በኋላ አልፈራውትም ማለት። ለመጀመሪያ ጊዜ ሰው ፊት የፈራውት የዚችን ሴት ፊት ነው። ጌታ ነዋ። የሰው ፊት ምን ያስፈራል ወገኖቼ? አልቻለም። ያን ቀን ነው ጌታን የተቀበለው። ያ ሁሉ ህዝብ ጥንቆላ እዛ ተቀምጦ ከክፍሉ ሲወጣ እዛ እኮ የሚጠነቀሉበት ክፍል ውስጥ እኮ መቋቋም ማልችለው ነገር ነው የወደቀው። ጌታን ተቀበለ። ሆራ ሐይቅ ቤት ጎን ያለ ዛሬ ብትሄዱ የቸርች ስም ተለጥፎበት ቸርች ሆኗል። ያ ቤት ለቸርች ነው የሰጠው ቀጥታ። ክብር ለእግዚአብሔር ይሁን። አለ በህይወት እስታውን አለ በህይወት። እግዚአብሔር ሲሰራባችሁ ይሰራል። የማንንም ጉዳይ አይደለም። ምንም እኮ ይኸውልህ ኢኮኖሚካሊ እኮ እኛ የምንረዳት እያልኳችሁ 3 ወንጌላዊ ያላት እኛ እዚህ በቃ ዋተና ነው የምንልክላት ነበር። እንደውም የመጨረሻውን ለ3 ወንጌላውያን ይዤላት እዚህ 3 ሆነን ነበር ነው የአዲስ አበባውን ለሚሽን የምንሄደው እና ቀጥሪያት ቅዳሜ ነው ሐዋሳ እንትን ነበረኝ ስልጠና ሰጥቼ ማክሰኞ ተቀጣጥራ እሷ ቅዳሜ ሌሊት ወደ ጌታ ያለ ምንም ህመም በቃ ጨረሰች። ያሳዘነኝ ያ ጸጋ የት ነው የሚለው ጸጋ ያስፈልጋል። በጣም ያስፈልጋል። እንደዚህ እየገቡ የመነጠሩ ጫካውን የሚመነጠር የሐዋርያነት ጸጋ ግን ሐዋርያ ባይባል ኢትስ ኦኬ። ስም ምንም እንኳን አይሰራም። ስሩበት። በቃ ያን ድፍረታችሁ ተጠቀሙ። ዝም ብሎ አይሰጥም። እጃችሁን እየጫናችሁ ምትፈው ተጠቀሙበት። ስሙ ምንም አይሰራም። እግዚአብሔር በእኛ ይስራ፣ ይጠቀም፣ ሰዎች ይፈወሱ፣ ቤተክርስቲያን ትስፋፋ። ምንም ሳትባሉ ቤተክርስቲያን ብትሰፋ ደስ ሲል እግዚአብሔር ይባረክ።
ደስ ሲል። ስለዚህ አንዱ ነገር እንደሱ ነው። ሁለተኛው ልሂድበት ነብይነት ኤፌሶን ምዕራፍ 4 ቁጥር 11 እዛው ላይ ነው የምታገኙት። ትንቢት እግዚአብሔር ስለወደፊት የሚሆነውን ሁኔታ የሚገልጥበት አገልግሎት ነው። መልእክቱን በማምጣት እንዲያገለግል ጸጋ የተሰጠው ሰው ደግሞ ምን ይባላል? ነብይ ይባላል። ይሄ ጸጋ ስጦታ ከብሉይ ኪዳን ዘመን ጀምሮ የነበረ ነው። አሁን አያርገውና እንዳሁኑ እንደዚህ የሸቀጥ ከማረጋቸው በፊት እንደዚህ የገንዘብ መሰብሰብ፣ እንደዚህ መኪና የመቀያየሪያ፣ እንደዚህ በመንጣፍ የመሄጃ፣ እንደዚህ ባጃቤ የመሄጃ ከማረጋቸው በፊት ነብይነት የተከበረ እግዚአብሔር ሚስጥር የሚገልጥለት ሰው ሌሊት አጀንዳ አንብበው የሚያድሩ ነበሩ። አሁንስ አለ። ስለ ውሸተኞች ብለን አንፈራም። ነብይነት አለ። ዛሬ ሚስጥርን ከእግዚአብሔር የሚሰጣቸው ሰዎች አሉ። ግን እውነተኞቹ ስለፈሩ ውሸተኞቹ በቃ ከፍ አሉ። አያችሁ፣ ንጉስ ለሚወደው የተባለው በር ላይ ተቀምጧል። በየመንግስቱ ቅዥ እያለ ከጠዋት ጀምሮ የሚሄደው የማይገባው ሃማ ሆነ። የማይገባው ይሄ ንጉስ ካባው፣ ፈረሱ፣ ዘውዱ፣ አደባባዩ፣ ቴሌቪዥኑ የሚገባቸው ሰዎች የሉም። ቴሌቪዥኑ ሌሎች ጮሌዎች ወሰዱት። አደባባዩ ማለት ነው፣ ካባው ማለት ነው፣ ነጩን ፈረስ ማለት ነው። ከኔ በላይ ማን ሊያከብር ይወዳል ብሎ እንዴት ነው የሚከብረው የሚለው የሚያቁበት ንግግር የሚያቁበት ያስ በር ላይ ተቀምጦ ምስኪን እንደው እግዚአብሔር ቸር ስለሆነ ይሄን ሁሉ ያልከውን ሂድና ስጠዋለሁ። እግዚአብሔር እውነተኞችን ያስነሳ ነበረ። ኤልያስና ኤልሳ ብቻ የሚያውቁት ሚስጥር መስሏቸው ይሄዱ። የሶስቱም ቦታ የሄዱበት ቦታ ብትመለከቱ 50 ምናምን የሚያክሉ አንዳንድ ቦታ ነቢያቶች ነበሩ፣ ይነግሩት ነበረ። በከተማ ኮሩቅ ነው፣ በስልክ እንኳን የሚደዋወሉበት ሁኔታ አይደለም ወገኖች። ሁሉም በየከተማው የእግዚአብሔር አጀንዳ ሌሊቱን ሙሉ አንብበው የሚያድሩ ሰዎች ነበሩ። የነቢያት ግሩፕ ምን እንደሚሉት ታውቃላችሁ? ዛሬ ጌታ ከራስ ላይ እንደሚወስድ አውቀሃል? አውቃለሁ ዝም በሉ። እነዛኛውም ተመሳሳይ የኤልዛቤልና ኤልያስ ሁለት አይነት መልእክት እንደሚያመጡ ወይም ሚኪያስ የሚባለው አካብ ቅድም የሚጠቅሰው ሰውዬ በልብስ ቀይሮ ሄዶ የሞተበት አላሉትም እንደ ሌሎች ሰዎች ትንቢት የሚቀልባቸው ውጣ ተከናወን የሚሉ አንድ ሰው ነው እኮ መጥቶ እስራኤል ያለ እረኞች ሲበታተኑ አዩዋቸዋል። እረኛው ይሞታል ማለት ነው። አሳሰረው። አንተ ከተመለስክማ በእግዚአብሔር በእኔ አይጠቀምም ማለት አልተመለሰም። ልብስ ቀይሮ ገብቶም አልተመለሰም። ውሸተኞች አልነበሩም? ማት ናቸው 400 ውጣ ተከናወን የሚሉ እንደዛ ማይል የእግዚአብሔር አጀንዳ የሚያነብ እውነተኛ ሰው ግን ነበረ። ለማንም የማያጎበድድ ወገኖች የእግዚአብሔር ያለው አሁን እኮ ከተሻገራለ ያልፋል እንዴ ትባረካለ። መኪና ሲቀይራየ ሲላየው አውሮፕላን ነው የሚታያቸው። ተመለስ የሚላል እንዴ ተመለስ ተስተካከይ የሚላል እንዴ? ኧረ ይኑሩልን እግዚአብሔር ያለውን የሚሉ ትንቢት ስትናፍቁ እንደሱ ነው። እግዚአብሔር ያለውን ተስተካከሉ የሚሉ ያለውን የሚሉ ሽሮ በርበሬ ብቻ የማይታያቸው የእግዚአብሔር አጀንዳ የሚታያቸው የምድራዊ ከፍታ ብቻ ሳይሆን ሰማያዊ ከፍታም የሚታያቸው ብዙ ነገር ስናልፍ ብዙ ነገር ስናድግ ያላነበብነውን የሌሊት ያባከነውን ሌሊታችንን የሚታያቸው እግዚአብሔር ያስነሳ። እያባከንክ ነው ማለዳህን እያባከንክ ነው የሚል ለሃማ አንድ መልእክት ቢያመጣ ታውቃላችሁ እንደሚስተካከል። እሱ እኮ መስቀል ያሰራል ወዲህ ይላል። ማንን ነው የሚሰማው? ሚስቱን ነው ከቤት የሚሰማው። ነብይ አይደለች። እንደውም ጥሩ ቢሰማትም ጥሩ ነው። እንደው በስጋዋም ቢሆን እኮ ይሄ መስገድ የጀመርክለት መውደቅ የጀመርክለት አይሁዳዊ ከሆነ አትችሎም ብለዋለች እኮ። እንደው እሱ እንኳን ቢሰማ ነብይም ባትሆን። ነብይ ግን የእግዚአብሔር ፍቃድ ይነግራቸዋል፣ መንገድ ያሳያቸዋል። እግዚአብሔር ይሄን ጸጋ ያፍስስ። አንዳንዴ በቃ ምን የቱን እንምረጥ እኮ እንባባል። ምኑን እናርግ? ወዴቱ ጋር እንሂድ? የትኛውን ስራ 4-5 ስራ ይመጣበት? የትኛው እግዚአብሔር የሚናገረው ሰው ያስነሳ። የትንቢት ጸጋ በጣም ይገላግል ነው። ስለዚህ ድሮም ነበረ፣ በአዲስ ኪዳንም ነበሩ እንዴ። ለጳውሎስ እኮ ይኸውላችሁ አጋቦስ የወገቡ ላይ የታጠቀውን ቀሚስ ስለሆነ የሚያደርጉት ቀሚሱን ለመያዝ ወገባቸው ላይ የሚያስሩት ጠፍር አለ። እሱን ፈታና የዚህ ቀበቶን ባለቤት አለ እግዚአብሔር ሲያከብርህ
በጣም እንደ ለጳውሎስ ሌላ ምን ልታመጡ ትችላላችሁ? እሱ ግን አላለም፣ አልሸቃቀጠም። የዚህ ቀበቶ ባለቤት እስራኤል ውስጥ በቃ እንደማይሆን ሲያረጉት ነው ያየውታል። ከዛስ ከሚገጥመው መከራ የተነሳ አጠገቡ ያሉ ሰዎች እባክህ አትሂድ እንዴ እኔ ለኢየሱስ ለመሞት ራሱ የተዘጋጀው ነኝ። እስቲ አሜን። በመልእክት አልፈራም፣ አልተጠራጠረም። ወገኖቼ ራእይ ዮሐንስ ላይ የሰምርኔስን ቸርች ስትመለከቱ 10 ቀን ዲያብሎስ ሊያሳስራችሁ አለ እና ልትቀበለው ያለህ መከራ አትፍራ አለን። እንደዚህ ነብያው ሊመጣ 10 ቀን መከራ ሊጠብቅህ ነው እና ተዘጋጅ፣ አትፍራ፣ እስከ ሞት ታመን የሚላለን መጥቻለሁ ይላል። እግዚአብሔር እውነተኞችን ያስነሳ። በቃ ትንቢት ናፍቁ፣ አትፍሩ። ደግሞ በቃ እግዚአብሔር ይጠቀምብን፣ እግዚአብሔር ያስነሳል። በጣም አስፈላጊ ስለሆነ እሺ የተቀሩትን ልናገርና ልጨርስ። ወንጌላውያን ኤፌሶን ምዕራፍ 4:11 እዛው ነው። ወንጌል ሰብከው ኃጢአተኞችን ለማዳን ከቦታ ቦታ የሚዘዋወሩ እነዛስ የሐዋርያት በጣም ድፍን በሆነ ዓለም ውስጥ ገብተው ብሬክ ስሩ እግዚአብሔር የሰጣቸው ምንም የማይፈሩ በፈውስ ቢሆን በብዙ ነገር በቃ የመጀመሪያ እንዴት ነው አንድ ነገር ላይ ህንጻ ልትተክሉ ስትሉ መጀመሪያ ጥርጊያ ይካሄዳል። ጥርጊያ የማይካሄድባቸው ናቸው። አስፈላጊ ጸጋ ነው። ከዛ አንዳንድ የተደባበቀ ነገሮች ምን ካሉ ደግሞ ሚስጥርን የሚገልጥ አምላክ በነቢያት ይገልጣል። ወንጌል ሰባኪዎች ራሱ የወደቀባቸው ነገር ወንጌል መስበክ ነው። በእርግጥ ይሄ ወንጌል ሰባኪነት በሐዋርያት ዘመን ስትመለከቱ ሁሉም ያመኑ ሰዎች የሚመሰክሩበት ነው። እኔ እሱ ጸጋ ለሁሉም ልክ አሁን ዝማሬ እነ መቅዲ ይዘምሩ ይባላል። ኳየሩ ከዘመረ ይበቃል ይባላል። አንዘምርም እንዴ? ድምጻችን ባያምርም ለጌታ ደስ ያለው ይዘምር ተብሏል፣ እንዘምራለን። ጸሎት የጸሎት ቡድን አለለኛ እነሱ ነው የሚጸልዩልን ወይስ እያንዳንዳችሁ ጧትና ማታ ትጸልያላችሁ? እንዴት ነው እንፈታተሽ ወይስ ጸሎት የጸሎት ቡድን ብቻ ነው የሚጸልየው? እኛም እንጸልያለን፣ ግን በተሻለ ሁኔታ የተሻለ ሸክም ማለት ከኛ በተለየ ሁኔታ ደግሞ ሸክም ይወደቀባቸዋል። ከኛ በተለየ ሁኔታ ዝማሬው ቆመው ድምጻቸው ተፈትሾ አልፈው እዚህ ማለፍ መውደቅ የሚባል ስላለ ማለት ነው አልፈው ከሙዚቃ ጋር መስማማታቸው ታይቶ ይዘምራሉ። ጸጋ ግን እኛው ሁላችንም እንዘምራለን። ወንጌልም እንዲህ ነው። በተሻለ ሁኔታ ከሌላው በተለየ ሁኔታ የወደቀባቸው ሰዎች አሉ። በሐዋርያት ግን ሁሉም የተሰደዱ በሙሉ ወንጌል ይሰብኩ ነበር። ጥሪያችን ነው። ይሄ እንድትሰሙ እንፈልጋለን። መጽሐፍ ቅዱሳችን በሐዋርያት ሥራ ምዕራፍ 11ም ስትመለከቱ ምዕራፍ 8 ላይም ስትመለከቱ በስደት ጳውሎስ ያሳደዳቸው ሰዎች እስጢፋኖስ ከተቀበረ በኋላ ሁሉም መሰደድ ጀመሩ። የተሰደዱት ሁሉ ወንጌልን በየከተማው አደረሱ ይላል። ሃሌሉያ። ጸጋ ያለው ሰው 1 5 6 እነሱ ይስበካሉ። ማንም የለም በዛ የምትሉት ፊልጶስን ትጠቅሱልኛላችሁ። ዲያቆን ነበር፣ ግን ከባድ ወንጌላዊ ነበር። እግዚአብሔር የተመሰገነ ይሁን። በቃ እንደዚህ ነው የሚሰራበት። ሐዋርያት ሥራ 11 ቁጥር 19 እንጂ ለዋቢነት ልንገራችሁ 11 ቁጥር 19 ላይ በስጢፋኖስም ላይ በተደረገው መከራ የተበተኑት እስከ ፊንቄ እስከ ቆጵሮስ እስከ አንጾኪያ ድረስ ዞሩ። ቃሉንም ለአይሁድ ብቻ እንጂ ለአንድስ እንኳ አይናገሩ ነበር። ይናገራሉ ግን ሰው ይለዩ ነበር። ሌላ ሰውም አይለዩ ደግሞ መጡ። ቁጥር 20 ላይ ከነሱ ግን የቆጵሮስ የቀሬና ሰዎች የነበሩት አንዳንዶቹ ወደ አንጾኪያ መጥተው የጌታን የኢየሱስን ወንጌል እየሰበኩ ለግሪክ ሰዎች ተናገሩ። ክብር ለእግዚአብሔር ይሁን። ጌታ ኢየሱስ ወደ ሰማይ ሲሄድ አንዳንዶቹን ወንጌላዊ ያደረገ የሚለው አሁን እነዚህ አልዳኑም ነበር። እነዚህ የዳኑት መቼ ነው? መንፈስ ቅዱስ ከመጣ በኋላ ጌታ ኢየሱስ ሲያርግ ለሰዎች ስጦታ ሰጠ የሚለው ሐዋርያት ነው የነበሩት። ምናልባት ደግሞ 70 ሰዎች 12ቱ ላይ ሊወድቅ የሚችለው ወገኖቼ። ከዛ በኋላ ጠብቁ ብሎ ባለ 50 በሚባለው ቀን መንፈስ ቅዱስ በእያንዳንዳቸው ላይ ከወረደ በኋላ ሃሌሉያ። ከዛ በኋላ ነው ጴጥሮስ በድፍረት በተሞላው ኃይል ወንጌል ሲሰብክ 3000 በኋላም 5000 በርካታ ህዝብ ሄዳ ነው። ከነዛ ውስጥ ያሉ ሰዎች ናቸው። እነዚህ ሰዎች በልሳኖቻችን የእግዚአብሔርን ቃል ሲናገሩ እግዚአብሔር ሲያከብሩ እየሰማነው ተደንቀው ከያሉበት የመጡ የጸሎት ሰዎች ናቸው የዳኑት ወገኖቼ። ከነሱ ውስጥ ግን ይሄ ወንጌላዊነት አርፎ ነበር። ሃሌሉያ። እየሄዱ በሄዱበት ቦታ ምን ይሉ ነበር? ይሰብኩ ነበር። ስለዚህ ወንጌላዊነት በተሻለ ሁኔታ ሸክም የተሰጣቸው ይሄን እያሉ የሚያደርጉ ሰዎች ቢኖሩም በእያንዳንዳችን ላይ የወንጌል ሸክም ወድቋል። ኢየሱስን ሁላችንም ለሰዎች ማስተዋወቅ አለብን። ክብር ለእግዚአብሔር ይሁን። እረኞችና አስተማሪዎች የሚለውን እንዲሁ ልጨርስና አይኖ ፈጥኛለሁ።
ከዛ በኋላ ኔክስት ሌላ እንትን እንድንቀጥል ነው። ሌሎች ምንድናቸው? በዚህ በኤፌሶ ምዕራፍ 4 ቁጥር 11 ላይ እረኞች አስተማሪዎች የሚላቸው ናቸው። መጋቢ ማስተማር አለበት። ሰዎችን መከታተል፣ መመገብ የሚለውስ ማስተማር ስላለበት ኃላፊነት፣ የመምራት ኃላፊነት፣ የማስተማር ኃላፊነት ነው። ሰዎች አይመሩም ማለቴ መመራት ብቻ አይደለም፣ ዳይሬክሽን መስጠት፣ ቆይን ይሄን የሚል ጥበብ ብቻ አይደለም የሚያስፈልጋቸው፣ መማርም ስላለባቸው የመምራት እንደገና የመማር ትምህርት ማስተማር አለበት ማለት ነው። ከዚህ የተነሳ ስለ ሽማግሌዎች እንኳን የተነገረው ቦታ ላይ ምክንያቱም በአንደኛ ጴጥሮስ ምዕራፍ 5 ላይ ከ1 እስከ 4 ብታነቡ ምናልባት አነብላችኋለሁ። ሽማግሌ የሚለውን እረኛ ፓስተርም ከሚለው ጋር አንዳንድ ጊዜ ይሄዳል። እረኞች ነው በዛ ሰዓት በጣም ተቀባይነት ያለው ቃል እና እሱ ቃል ላንብብላችሁ። አንደኛ ጴጥሮስ ምዕራፍ 5 ከ1 እስከ 4 ሽማግሌ ሌላ ስሙ እረኛ። አንደኛ ጴጥሮስ ምዕራፍ 5 ቁጥር 1 እንግዲህ እኔ ከነሱ ጋር ሽማግሌ የክርስቶስም መከራ ምስክር ደግሞም ሊገለጥ ካለው ክብር ተካፋይ የሆንኩ በመካከላችሁ ያሉትን ሽማግሌዎች መከራቸዋለሁ ይላል። እኔ ራሴ ሽማግሌ የሚለው በእርግጥ ከእድሜ አንፃር ሊሆን ይችላል። እኔ ሽማግሌው የሚለው ስለዚህ በመካከላችሁ ያሉትን ሽማግሌዎች የተመረጡ መሪዎች እረኞች በሏቸው እነሱን እመክራቸዋለሁ ይልና በእናንተ ዘንድ ያለውን የእግዚአብሔር መንጋ ጠብቁ፣ እንደ እግዚአብሔር ፍቃድ በውድ እንጂ በግድ ሳይሆን በበጎ ፍቃድ እንጂ መጥፎውን ረብ በመመኘት ሳይሆን ጎብኙት። ለመንጋው ምሳሌ ሁኑ እንጂ ማህበሮቻችሁን በኃይል አትግዙ። የእረኞች አለቃ አያችሁ ሲላቸው የእረኞች አለቃ የእናንተ ሁሉ አለቃ በሚገለጥበት ጊዜ የማያልፈውን የክብር አክሊል ትቀበላላችሁ። እንዲሁም ጎበዞች ይላቸውና ሆይ ለሽማግሌዎች ተገዙ፣ ሁላችሁም እርስ በርሳችሁ እየተዋረዳችሁ ትህትናን እንደ ልብስ ታጠቁ። እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል ይላል። ክብር ለእግዚአብሔር ይሁን። ስለዚህ እነዚህ እረኞች በቤተ ክርስቲያን ውስጥ የሚነሱ ናቸው። በዛውም ግን ከመጋቢነት ጋር የተያያዘም ስለሆነ የሚጠቅሰው መጋቢው አስተማሪም ነው። አንዳንዴ ደግሞ ማስተማርን ለብቻ የሚያነሱ ሰዎች ስላሉ እሱም ማድረግ እንችላለን። 5 ለማድረግ ግዴታ አስተማሪነት መነጠል አለብን። የአስተማሪነት ጸጋ ደግሞ አለ። አንዳንዴ ከወንጌል ሰባኪዎች ጋር ያምታቱባቸዋል። የማስተማር ጸጋ በወንጌል ተሰብኮ የመጣን ሰው የመትከል ጉዳይ ነው። በወንጌል የ5 ደቂቃ የእምነት የክርስቶስን ወንጌል የማዳን ወንጌል ሰምቶ ሊሆን ይችላል ሰው እንትን የሚለው ነገር ግን አስተማሪ ቁጭ ብሎ ይተክልበታል። ጸጋ ነው፣ ይፈለፍላል። እግዚአብሔር ራሱ የሰጠው ነገር ስላለ ያኛው የማይችለውን ይሄኛው ጸጋ ነው። ያኛው ደግሞ በብዙ ሌላ ነገር ደግሞ የተቀባበት ነገር ስላለ ማለት ነው። ስለዚህ ቁጭ ብለው ኮትኩተው ሰዎችን ይተክላሉ፣ ወደ እግዚአብሔር መስመር ይመራሉ። ያ ሰው ተናግሮ ሰው ውስጥ የማይበቅል ነገር አይኖርም፣ ምክንያቱም ጸጋ ነው። ልክ ሌሎቹን በተናገርንበት ጸጋ የአስተማሪነት ጸጋም ይባላል። ስለዚህ እስቲ እጆቻችንን እንዘርጋ። ኢየሱስ ጌታ ነው። እግዚአብሔር የአስተማሪነትን ጸጋ በመሃላችን አሜን፣ ሃሌሉያ። እስቲ ይሄን ነገር ተነስተን እንጸልይ።